ሱሴን ላስታግስ በዝሙት ልወድቅ እንደገና ደጁን ልበድል ሱሪዬን ፍታው። ኧረ ተው ፈጣሪ ፍራ። እዚህ ጨለማ ማን እንዳያይ ነው። ከውስጥ ጋር ትግል እየተጋጠምኩ ከተራራው ቅጠል እያንሾካሸከ የሚወርድ የአውሬ ድምፅ ስሰማ ሱሪን የጎተትኩ ወደ ማደሪያው አመለጥኩ። ጎረምሳው እና እዚህችን ውሃ አድርስልኝ። ከኪዳን ስንመለስ ጎልመስ ያሉ መለኩሴ ከሰው መሃል ጠሩ። እሺ አባቴ ችግር የለም። ባዶ እግሬን ሸንከል እያልኩ ለመለኩሴው ውሃውን በሩ ላይ አድርሼላቸው እንደዞርኩ ሳትገባማ አትሄድም ና ግድ የለም ጦም ቢሆንም ትንሽ አረፍት አድርገህ ሂድ። ሆና የሆነ ጨለማ የወረሰው ቤት ተከትያቸው ገባሁ። እጣን ይሸታል። በቆርቆሮ ገዳዳ የሚገባው ጨረር ቀይ ረጅም መጋረጃው ላይ ስላረፈ የሚታየው እሱ ብቻ ነበር። የተደገፍኩበት ግድግዳ በምርጊት የቀረ ጭቃ ቤት መሆኑ ያስታውቃል። መሬቱም አባጣ ጎርባጣ አቧራማ በመሆኑ እግሬን በዳበሳ ሰልሎታል። ልጅ ያሬድ ተጫወት አሉ ከጨለማ ውስጥ ለስለስ ያለ ድምፅ አውጥተው። በስመ አብ ወወልድ ወመንፈስ ቅዱስ አማተብኩ፣ ፈራሁ። ስሜን ማን ነገራቸው? አይዞህ እንግዲህ የመለኩሴ ቤት እስቲ ይህችን ገመድ ያዛት እንጂ አሉ። ጨረር እጃቸው ላይ ሲያርፍ አረንጓዴ ገመድ አይቼ ተቀበልኳቸው። ምን ላድርገው አባ? አገቱ ውስጥ እስኪ አጥልቀው። አልገባኝም ለምን እላቸው ብዬ ገዳም መሆኑ ትዝ ብሎኝ እጄ እየተንቀጠቀጠ አንገቴ ውስጥ ከተትኩት። የሆነ ነገር ነፍሴን እየጨነቃት ገመዱ እየተሳበ እየጠበቀ ሲመጣ ይታወቀኛል። አባም አባ ምንድን ነው አልኳቸው። የሞት ሞቴን ትንፋሽ እያጠረኝ እሳቸው ጋር ግን ከማጥበቅ ውጪ መልስ የለም። አባ እያነቁ ገመዱን አስለቁልኝ አባቴ፣ መልስ የለም። አባ ልሞት ነው